ነዳሁት። ስነዳው ስወጣ ክራውድ ነው። ገጭቼው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን የማይሰማ የጥይት ሩምታ 40 ሆነናል። አንድ ክላስ ማለት አንድ ክላስ ስለሆነ የተማርነው ዛሬ እንትን ነው ቁም አዘል ሳይሆን በጣም ሳክስ አዘል የሆነ ቪዲዮ ይዘላችሁ መጣችሁ። ሳክስ ነገር የለውም። ቁም ነገር ነው ሳክሱ። ቁም ነገር የለውም የዚህ ሰውዬው ሳክስ። እኔ በፕሪቪየስ ላይፌ እንደዛ ጥይት እየተራገፈብኝ ላይ ነድቼ እወጣለሁ። ጓደኞችን ቆሜ ይዣቸው ኑ ግቡ ጥይት ናዳ እየወረደ ኖ ዌይ yes ወይ ስጋዬ እስለስ ገብቷል አይደል? እንትና ማልካበት ግን እያየሁ ነው። ኖ ዌይ ማን ያዟል ግን ምን ነክተስ ነው? ቆይ ግን የጥይት ናዳ እኛ ጋር እዚህ ነው ኧረ የለም ቺካጎ እኛ ጋር ነው እንጂ ማል አዲስ አበባ እኮ ነው። አዲስ አበባ ጥይት የተሾተብኝ ከኋላ አልሰማም። ፖሊስ ቢመጣ አልሰማም አልኩ። ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘብን። ከዛ ሲያዝ ቀጥታ እኔ ጋር ነው ወይ ተባልኩ። ዴቭ ጃማው እንደዚህ የት በምን እንደዚህ ሆነ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ። ዝም ብለህ በሩ ይታያል አሉ። አዎ ልክ በሩ ላይ ስደርስ ውጣ፣ በሩ ላይ ስደርስ ውጣ ከዩ ማጅን። ከዛ ልቤን ያቁታል። ከዛ ደረሱ ታርጋዬን አጠፍኩኝ። በሩ ላይ ቀጥ ብዬ ወደ ኋላ ገባሁ። ከዛ የማይገባበት ቦታ ነው የገባሁት። እያስከው ማለት ስንቴ ነው ያየው? ምን እንደሚል ገብቷል። ያዘው ከዛ ሲወጣ ድጋሚ ምናምን አብትያፍረው አክሳክ ስለ ቀስ ብለህ ከሰማ አይሆንም። ሳክ ስለ ብዙ ሰዓት ይፈጅባል። ብዙ አይምሮ ራም ምናምን ይፈልጋል። በኢየሱስ ምን መሰለህ እያለ ያለው ጀማይ ተያዘ ነው የሆነ ሰው ተያዘ እና እኔ ደርስ ሎንኩኝ ተይዣለሁ እና አሉኛል። መኪናዬን ይዤ ቀጥታ እነሱ ፍሪ ለማድረግ እየሄደ ያለው ወጣሽ ጠብቁኝ። which is ብዙ መሳሪያ አለ። ሰው ተዘናቶላቸዋል። ልክ ሳይን ካቴና ገብቶላቸዋል። ልክ ሳይን ተንደድሮ ሲመጡ ብድግ ብሎ ክላሽ ቆም ሲል መስኮቴን ነው ያወረዱት። ትዝዛል ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር አይሆንማ ጨዋታው። ወደ ላይ ነው መጀመሪያ ማስጠንቀቂያ። እሺ ዛለው በመስኮት ገቡ። ተይዟል። ጀለሶቹ ካቴና ምናምን ታስሮባቸዋል። ልብ በሉ ካቴና ምናምን ታስሮባቸዋል። እሱ መጣ። ልክ ሲያያቸው በሩን እስኪከፍት ምናምን ጊዜ ሊወስድበት ነው። መስኮቱን ጥዝ አድርጎ ከፈተ። ሲጀመር ድሮ የትኛው መኪና ነው ሲጀመር ጥዝ ብሎ ያን የሚከፈተው? አዎ ቶሎ እየተሽከረከረ ነው ያለበት። ነዳሁት። ስነዳው ስወጣ ክራውድ ነው። ገጭቼው በዚህ በቀሰል ዝግ ነው፣ በዚህ በቀሰል ዝግ ነው። በእግረኛ ላይ ማንን የማይሰማ የጥይት ሩምታ ገብቷል። በሞተር ተከብቤ ነው የምሄደው። ስንት በትንሹ 4 5 6 7 አንተ ማለት ነው። እኔ በመኪና ነኝ። ጠዋት የነዳሁትን ከሰዓት የነዳሁትን ምን ነክቶት ነው? ማን ያዟል? ያው ኮንተንት ነው ወይ አንተ እንደዚህ አይነት ኮንተንት አለ እንዴ? ፋራ እንደኛ ኮንተንት ሲሰሩት ነበር። 100 ብር ወድቆ ማለት ነው። 100 ብር አላነሳም። ጓደኞቼ ይስቁብኛል። ዋው ፍንጭት ይታያል። ዋው ጀለስ በጌታ ነች። በጌታ ተመልሻለሁ ምናምን የድሮ ላይፏን ሼር እያደረገች ነው። አተው የሆነ ቪዲዮ አይቻለሁ እንትን ላይ ኢንስታ ላይ መሰለኝ። አንዴ ልታይ ትችላለህ። ዮናስ ምናምን የሚባለው ሰው ማን ነበር? መልካም ወጣት በቃ እሱ ጋር ሼባኗ አይኮድ ይላል። ማታ ነው ምክንያቱም ፋውል ነው። ጠዋት ፋውል የሰራሁበትን ከሰዓት ፋውል አልሰራበትም። ከሰዓት ፋውል የሰራሁበትን ማታ ይዤው መጠጥ ቤት አልዞርም። ምክንያቱም ከሰዓት በኋላ ያለው የታሸገበት የመሳሪያ መኪና ነው። ኦኬ ስለዚህ መጨረሻ ላይ ያንን መኪና አቁመነው ነው የምንሄደው። ጠዋት ደግሞ ሌላ ፋውል ስንወጣ ነው ያን መኪና ይዘው ነው የምንወጣው። ያን መኪና እዛ ያሳደርንበት በማግስቱ እዛ ቦታ እናሳድረው። ሌላ መኪና ይቀያይራል። ሌላ ክፍለ ከተማ ጀመር በሚያወራበት ጊዜ ራሱ ክፍለ ከተማ አልነበረ። ያምር በጣም የሌለው ዝግብ ነው የሚያወራ። ከዛ እኔ ማን ያዟል አፍሰቱ ማን ነው አፍሰቱ አልኩኝ። ጆሮ ሰጥቶ መስማት ክፍለ ከተማ ነው የምናሳድረው። ከዛ ሌላ ክፍለ ከተማ ነው ያ መኪና ካቆምኩበት ቦታ የሚያነሳልኝ እኔ አይደለም። ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢ ነው። እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። ካሽ ፍሎ ከባንክ ወደ ባንክ አይቻልም ነበር ትራንዛክሽን። ስለዚህ በማዳበሪያ ይዘው ነበር አንዱ ባንክ ቅርንጫፍ የምታዞረው ሰው እንወስድብሃለን። ኖ ዌይ እንወስድብሃለን። በጥፊ ብዬ አውርጄ መኪናን ይዤ እሄዳለሁ። የባንኩን ሰራተኛ ነው ሰውየው ነው ባለቤቱ ነው። ጂቴ ሽት እኮ ነው Roll out of here now. Delay of game. ባንክ ቤት ሲመጣ ብሩን ይዞት ይመጣሉ። ባንክ ቤት ቅርንጫፍ ለማስገባት በጥፊ ብሎት ምናምን ነገር ብሩን ተቀብሎት ይላል። ከዛ በፌስታል ነው ለሚከፋፈሉት ብሩ አይቆጥሩትም። ሙላ ስለዚህ ቡጤ ነው እንዴ? ሴቱንም ይሁን ምንም ይሁን 100 ብር ቢወድቅብኝ አላነሳም። ተሳስቼ 100 ብር ቢወድቅ ሼም ነው። ዴቭ እንዴት ጎንብሶ ያነሳል? ስንት ጀማ እያለ ከስር የሚለቅ አስቧል። ክለብ ላይ እንደዛ ብር እየረጨ እኔ ይኸውልህ አጎንብሼ አልኩ። ክለብ ውስጥ 100 ብር ቢወድቅብኝ አላነሳም። አረንጓዴው 100 ብር 200 አልነበረችም በዛ ነበረች። ዶክተር ዘመዳችን የአክስቴ ባል ደውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዴ አለኝ። የቤት ስሙ ራሱ ቡቡ ነው። እሱ ብቻ አይደለም የቤት ስም አለው። የቤት ስም ያለው እኮ ተግ የለም ወይም ደግሞ ጋንግ እንትን እኮ የለም። አይ ሲጀመር ጋንግ የለም። ፍቅሩ አለ እዚህ ሀገር እንጂ ሲጀመር ግን የሆነት ምን እንደሆነ ራሱ ቢያውቁት ግን መሆን ይፈልጋሉ ሰዎች። ምን በቃ ትክክለኛ የሆነ ግሩፕ ክሪሚናል ግሩፕ የለም እንደዚህ አይነት ነገር ሲጀመር። አይ ብታውቀው ራሱ መሆን አትፈልግም። በጣም የሚጨንቅ ነው የሚያደርጉት ነገር በጣም እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። ራሴን
ዋው ይኸውልህ ከዴቭ ሳክስ ጋር ደግሞ መጣችል። ዴቭ ሳክስ ፈልጎ ዴቭ ሳክስ ነው። እኔ ደግሞ ህይወቴን ተናግሬ ሳክስ ሆንኩኝ ሳልፈልገው። ኧረ ብናሰክስ ሁለት ዴቮች በቅርቡ የኔም እውነት እኮ ነው። ዴቭ ነው ዴቭ ቡቡ። ለማንኛውም በቅርቡ እንገናኝ። ብቻ ማን ያዟል? አይመጣውም። ሌላ ይሄ ደግሞ የማን ነው? የእግረኛው ሚዲያ። እግረኛው ሚዲያም አይመጣው። እግረኛው ሚዲያ ላይ ደግሞ አንድ ሰው አቅርቦ ነበር። ትልቅ ሰው ናቸው። የንጉሥ ተክለ ሃይማኖት ልጅ ናቸው መሰለኝ እኮ በቃ አያቱ ራስ ኃይሉ ነው እና ራስ ኃይሉ ተክለ ሃይማኖት ነው እና አቅርቧቸው በቃ የሚጠይቋቸው ጥያቄ ድሮ የነገስታት ቤተሰብ ምናምን አሉ፣ የንጉሥ ቤተሰቦች አሉ። በጣም አሪፍ በቃ ቅምጥል የሆነ ላይፍ ኖረው ከዛ በኋላ ደርግ መጥቶ ሀብታቸውን ቀምቷቸው ምናምን አሁን መቄዶንያ ነው ያሉት እና እነሱን አቅርቧቸው የሚጠይቅበት ሙሉን ታየዋል። አላየሁም ሙሉ እንዳታየው እንደምትቀጠላለህ። አሁን ደግሞ ምንድነው በዛ በጨዋታ መሀል ምን ያነሳሉ? ሚስታቸው እንዴት እንደተዋወቁና እንዴት ልጅ እንደወለዱ ምናምን ይናገራሉ እና እሱን እንይወስ እንትን ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለእኔም ቢላ ሰጠኝ። ጠጣን። ደቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አለኩልህና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝም። እሺ ወይ ሰርዬ እኔ ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ ላይ እኮ እሺ አንቺ አታዳምጪ እሺ እሺ አሁን ከንፈሯን ግጥም አደረኩና ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሰራጋት ከፈ በጣም ኖርማል ነው እየወሩ ያሉት። እኔ እሷ አቃሉ ግን ጋሼ ሬፕ እኮ ነው ተቀላ ራሳቸው ላይ ስቲች እያደረጉ ነው። አክቹሊ አይመጡም ጂን እና እንትን አደባልቃ። አንተ ግን አስተናጋጁ ራሱ ምን አስቡ ያቃል እንደሚቻል አይቻልም እኮ። እንትኗም ራሱ እኮ አስተናጋጅ ነች። ኦኬ ሴትዮዋ ያወጣት ሌላ ቦታ ሄደው ጋብዟት ምናምን ነው ተመቸ። ነው እሱ እንዴት እሺ ያለ ነው የሆነ ስለ እንደ አርግልኝ ድሮ ሰው ማይሰራው ፎሌ ታስበዋል። አሁን የሆነ አንተ አስተናጋጁ ነው ምናምን እንዲያርግልኝ ምናምን ቢለ ባይዘ ኖርማል ነው ይለነሱ በዛ ጊዜ ለነበሩ ሰዎች እና አክቹሊ ቲፕ ምናምን በጣም ብዙ በእኛ አይን ስናየው በጣም ቱማች ነው። ይሄ ኢንቨስቲጌሽን የሚያስፈልገው ከተዘጋው ዶሴ ላይ ወጥቶ መከፈት ያለበት እንትን ነው። ምንድነው ዶሴው ተከፍቶ ከአዲስ መያዘ ግን ምንድነው መሰለ እኔ አናደደኝ ከሰውየው ድርጊትና የሰውየው ድርጊት እንትን ጀስቲፋይ የሚደረግ ነገር አይደለም። ግን ያው ሚስት አድርገው 4 ልጅ ወልዷል ሁላ። ግን ሁሉም እንደዛ ጋራንቲ አይደለም። ሁሉም ሰው እንደዛ ያደርጋል። አይ ቢያንስ የሱ አትሊስት አምኖ ቤት ወስዶ በቃ እንትን ብሏል። ቢያንስ ትዳር መስርቶ ለመኖር ሞክሯል። ያቅተው ስቲል ልክ ያረጋቸዋል። ጋሼ ልክ አይደሉም። እኔ ምን መሰለህ ትዝብት ጋሼማ ልክ አይደሉም። ግን ሁለት ነገር ማየት አለብን። አንደኛ ነገር ስለ ያረጁ ሰው ናቸው። አሁን አይደለም ስለ ነው ሚዲያ ላይ የሚወራና የማይወራ ነገር ብዙም እንትን አይሉ እንደ ጨዋታ ነው። በቃ ምንድነው ሰው 2 ጊዜ ነው ህፃን ልጅ የሚሆነው። አንዴ ህፃን ልጅ ሆነና አንዴ ሲያረጅ ፎሪል ማለት ነውና ጋሼ ዝም ብሎ ተጫውቶት ይሄንን ግን ቢያንስ ይሄንን ከታርገው አንደኛ ጾም ነው አያስፈልግም። ይሄ ኢንፎርሜሽን አያስፈልገንም። ሲቀጥል ምንም ማስተማሪ አይደለም። ሶስተኛ ደግሞ ስንት ወጣት ነው አሁን ለስላሳ ውስጥ እንትን ከትቼ ስንት ወጣት ነው እንደዚህ መብራት ነው የሚበራል። ስንት ወጣት ነው ምን አለ ያለው እዚህ ድኮር ሰብስክራይብ ይመቻችሁ።